ፈቅዶ ሩታ ጋር ሄዳ ቢባል ሄርሜላስ እዚህ ጋር ሴት ልጅ አይደለችም? ሴት ልጅ አትጎዳም ወይ? እሷስ ሆዷ ላይ ጽንስ ይዛ ምን ማለት ነው እንደዚህ አይነት ነገር? እኔ ደግሞ ራስ ረግጬ ደግሞ ስነግርህ ማለት ነው አብርሃም በፍላጎቱ ሩታ ጋር ሊመለስ አይችልም። ለምን አትለኝም? እኔ በጣም ብዙ ጊዜ ደክም ያለው አሁን ሩታ ጋር እንዲመለስ ያኔ ሳልረዳው ሳይገባኝ የተጎዳው ነገር ውስጡ ሳላቅ አሁንም ከዚህ በፊትም ብያለው ቤተሰብ ፊት እንዲህ ብዬ ዲፕ ማውራት አልፈልግም መሃላቸው የተፈጠረውን ነገር እና መመለስ ቢፈልግ ያኔ ይመለስ ነበር። በጣም ብዙ ነገር በማደርግበት ሰዓት ይመለስ ነበር፣ ግን አልተመለሰም። አሁን አብርሃም ተመለሰ ወይ እንዲህ ነው ቢሉኝ ለኔ የማይዋጥልኝ የማይወርድልኝ ነገር ነው። ምክንያቱም የባሰ እንጂ የተሻለ ነገር የመጣ ነገር የለም በሩታ ዙሪያ ላይ። እንዲያውም ያኔ ከኔ ጋር እያለሽ ብዙ ነገር በምታደርግበት ሰዓት እሱን ለመመለስ በምትታገልበት ሰዓት ንጹህ የዋህ የሆነ እንልብ ያላት አይነት ነገር ነበረች በዛ ሰዓት እና ያ ሰዓት ይመለስ ነበር። አሁን ግን እሱ ላይ እየተደረገ ያለው ክፋት እንዲህ እንደዛ እንደዚህ እየሆነ ካለ እሱም ተመለሰ ቢሉኝ ለኔ ፌዝ ነው፣ አያሳምነኝማ። ምክንያቱም ያኔ አያሳምንም። ያኔ በንጹህ ማንነቷ ስትፈልገው ያልተመለሰ ልጅ ዛሬ ተንኮልና ሸር እያደረገችበት ይመለሳል? ለኔ አይመለስም። ብቻ ታያለሽ እንዴ? እኛ ራሳችን እየለመን ነው እንዴ? እኔና አንቺ ስንት ነገር ነው በእነሱ ምክንያት ውስጥ የገባ ነው። እየለመንኩት እንደዛ በቃ ቢያንስ ሰላም ሆን ጤናማ ኑሩ ብለን እየለመናቸው እምቢ ብሎ ዛሬ ላይ ይሄንን ነገር አድርጎት ከሆነ እኔ ወንድሜ እኔ እንጃ አያደርገውም። ወይኔ ምን ሆነ ነው አንተም እንደነሱ ልታሰብ ነው አይደል? ግራ ስለገባኝ ነው። በቃ የሆነ ያልተገለጠልኝ ነገር አለ በቃ ስላለም ነው እንደዚህ እየሆነ ያለው። የሆነ ነገር ሴራ ላይ ነው ልጁ፣ የሆነ ሴራ ተሸርቦበታል። ምክንያቱም ከዚህ በፊት እያደረጉት የነሱ አባል የሆነው እንኳን ዳኒ መጥቶ ብዙ ነገር ሲል ነበር። እኔ ዳኒ ወደኛ መጥቷል ብዬ አምኜው ሳይሆን ግን ይሄ ነገር ሊጠቅመን ይችላል ብያቸዋለሁ። ለሄርሜላም ለአብርሽም ቁጭ አርጌ አውርቻቸዋለሁ። አምኜው አይደለም ይሄ ነገር ግን የነገረን ነገር ግን ተግባራዊ እናደርገዋለን ብያቸዋለሁ። ሁለቱንም አስቀምጬ መክሬያቸዋለሁ። ለምን መጠንቀቅ እንደከበዳቸው አይገባኝም። እኔ በተቻለኝ አቅም እነሱን ለመርዳት ደፋ ቀና ላለው ላይ እናታችን ሮጣለው። እነሱ ለምን እንደማይነቁ አይገባኝም ሁለቱም። ሄርሜላም ሰውን ታምናለች፣ አብርሽ ደግሞ ተወው። የአብርሹ ተወው ጥግ ድረስ ነው። ግን ይሄ ነገር ተው ከግንዛቤ ውስጥ አስገቡት። ስለዚህ የሆነ ሴራ አለ እያልኳቸው ነበር። አሁንም የሚታየኝ ሴራ ነው በቃ። ምክንያቱም መጀመሪያ በቃ እንዳለ በሷ ያሉ ዙሪያ ልጆች ድራማቸውን ተጫወቱ በደንብ አድርገው ማለት ነው። ዙሪያችን ላይ ተሽከረከሩና ተጫወቱ። እኔ ሲጫወቱም ገብቶኛል። ያኔ ድሮ ነው የገባኝ እና እኔ ጋር መድረስ አይችሉም ሲጀመር። ምክንያቱም ጫፌን አይደርሱም። እኔ ሊጎዱኝ የሚችሉት በወንድሜ ነው። ማናቸውም ቢሆኑ ሊጎዱኝ የሚችሉት በወንድሜ ነው። ምክንያቱም ወንድሜ ሲያዘን ሲከፋ የሆነ ነገር ሲሆን ማየት ስለማልችል በዛ ነው የሚመጡት እንጂ እኔ ጋር አይደርሱም ማናቸውም ማለት ነው። ምክንያቱም እኔ አውቃለሁ ቢደርሱ ግን አይደርሱም። ግን ወንድሜን ነው በቃ ደካማ ጎን የሰው ልጅ የለም በቃ ደካማ ጎን እሱ ስለሆነ በዛ ነው እንትን እያሉ ያሉት። ግን እውነት ስትወጣ ብያለሁ፣ ትላንትናም ብያቸዋለሁ። የሚገባቸው ከሆነ ማለት ነው። የምር በስነ ስርዓት መንገድ ከሆነ እኮ እንደዚህ ልጁንም ማሸሻ አይጠበቅም። የሆነ ነገር ምን እንዳረጉት አሁን ምን አውቃለሁ እኔ። በቴክስት ነው ያወራኝ፣ በድምጽ አላወራኝም። ምን አውቃለሁ አላውቅም። ዛሬ አሁን ስልኩን ነው የምጠብቀው እኔ እስከሚመሽ ድረስ ስልኩን ጠብቃለሁ። አሁን አንተ ላገኝሽ ላወራሽ ፈልጋለሁ ስላልከኝ ሐሳቤን ስለተካፈልክ በጣም ደስ ብሎኛል። ለዛ ነው የመጣሁት እንጂ በጣም ዲፕሬሽን ውስጥ ነኝ። መውጣትም አልፈልግም፣ ምንም ማለት አልፈልግም። ምክንያቱም የወንድሜን ስልክ እስኪ አገኝ ማታ አገናኝሻለሁ ሲሉኝ በሚዲያ ፊት እውነት መስሎኝ በቃ ላገኘው ብዬ ነበር። እስካገኘው ድረስ ነበር የፈለኩትኝ ማለት ነው። ግን አሁን ዋናው ምንም
ጥሩ ሐሳብ ነው። እንግዲህ ላንቺ ቴክስት እንደዛ ብሎ እስከ ማታ ድረስ ያለውን ነገር እንጠብቃለን። ምላሽ ካላገኘ ከራሱም ስልክ ሊሆን ይችላል፣ ከነሱም ጋር መጥቶ ሊሆን ይችላል። ብቻ እኛ ዛሬ ካልመጣ ወደ ሌላ እርምጃ እንራመዳለን። እኔ አሁን ምንድነው ወንድምህ ነው፣ ያም ወንድምህ ይሄም ወንድምህ ነው። ወንድም እኔ የመጡበት መንገድ ነው ለኔ ግራ የገባኝ። ገባ አስቸጋሪ የሆነ ነገር ነው። እንዴት ነው ያም ወንድምህ ነው ይሄም ወንድምህ ነው። ሁለቱም ላይ መጨከን ስለማትችይ ወይ ደግሞ ሁለቱም ላይ እኛ መጨከን ስለማንችል ይሄኛውም ወንድሜ ነው የሆነ ነገር ውስጥ አልከተውም፣ ያኛውም ወንድሜ ነው የሆነ ነገር አልከተውም። ግን እኔ በጣም 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 ማለት የምፈልገው ነገር ቢኖር ዙሪያቸው ላይ ያሉ ሰዎች እኔ ቢሆን ማንኛውም ሰው በክፉ መንገድ ግን ይሄንን ነገር አድርገውት ከሆነ ወይ ደግሞ አብርሽ ክፉ ነገር ሆኖ ከሆነ እኔ እንጃ የመጨረሻ እኔ በእንደዚህ አይነት መንገድ እስከዛሬ ድረስ አልታወቅም። እንደዚህ አይነት እርምጃ መራመድም አልፈልግም። ሌላ ውስጥ እንገባለን፣ ሌላ ጸብ የሚያስነሳል። እኔ ወንድሜ ደና ካልሆነ ወይ ደግሞ በደህንነት እሱን ማግኘት ካልቻልኩኝ ሌላ ውስጥ እንገባለን። በጣም ነው ይሄንን ማስጠንቀቅ የምፈልገው። ቪዲዮውን በእርግጠኝነት ያዩታል ብዬ አስባለሁ። ወንድሜ ደና ካልሆነ ይሄ ሌላ ውስጥ ያስገባናል። ግን እኛ አሁን ምንድነው እኔ ሩታ ቤት መሄዱን ትንሽ ለኔ ስለከበደኝ ነው። እስከ ማታ ድረስ እንጠብቃለን። ካልሆነ ደግሞ እርግጠኛ ነኝ መቼም በማታ ከቤት ስለማይወጡ በማታ ቀጥ ብለን ቤታቸው እንሄዳለን። ያለውን ነገር ማወቅ እንችላለን። መጀመሪያ ኤፍሬምን ጋር ነው መሄድ ያለብን። ቤት እንሄዳለን። ኤፍሬምን ደግሞ ሲጀምር ሁለታችንም እናገኘዋለን። ዛሬ ማለት ያለብንም እንለዋለን። ከሱ ጋር መጨረስ ያለብን ጉዳይ እንጨርሳለን። እህቴ ግን አክብረሽኝ ስለመጣ አመሰግናለሁ። ችግር የለውም ወንድሜ። ያው ይሄንን ቤተሰቦቻችንም እጅግ በጣም ማለት አንዳንድ ጊዜ ምን አለ መሰለሽ እኔ ከኛ ባለፈ ብዙ ቤተሰቦች እንግዲህ ያው የሚከታተሉን አሉ። እነሱም እየተጨነቁ ስለሆነ ለእነሱም የሆነ ግንዛቤ ይሆናል ብዬ አስባለሁ። ዛሬም ደግሞ የሆነ ፍንጭ እናገኛለን ብዬ አስባለሁ። ዛሬ ባያድር ነገ ግን የሆነ ምላሽ ቤተሰቦቼ ታገኛላችሁ። ለእናንተም ከኛ ጋር ስለተጨነቃችሁ ግን እጅግ በጣም እናመሰግናለን። እንወዳችኋለን።